አሰላሙ አለይኩም ወረህመቱላሂ ወበረካቱ። ድና የተከበራችሁ የፋጡማ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ያለሁ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ ይብዛልኝ ውዶቼ በያላችሁበት። ዛሬ ይዤላችሁ የመጣሁት በጣም እኔ ብቻዬን ስሆን ራሱ ወደ ኋላ ተመልሼ ገና ሳውዲ ስመጣ የገጠመኝን ገጠመኝንም ነግራችሁ እናንተም ድንገጠመኛላችሁ። እስኪ ከቋንቋው፣ ከመኝታው፣ ከቤቱ፣ ከሰዎቹ፣ የሰው ቤት ልጅነት ምን አይነት ገጠመኝ አላችሁ? እና እኔ በጣም በቃ እየሆነ ካሁን ካለፈ ያሳዝነኛልም ከዛ ደግሞ ያስቀኛል ሁላ ማለት ነው። እና እናንተ እስኪ ምን ገጠመኝ አላችሁ? እኔ በጣም ብዙ ገጠመኝ አሉኝ፣ ግን በጣም እንትን የሚሉኝ የሚያስቁኝ ምን የሚሉኝም የመጀመሪያዎቹ ናቸው። ኋላ ኋላ ላይ እያደርን የምንሳሳታቸውን ስህተቶች ወዲያውኑ ነው የምናርማቸው። እና ውዶቼ የገጠመኝ ምን መሰላችሁ ማለት ነው። ገና በኮንትራት ነበር የመጣሁት ማለት ነው። ልክ ከኮንትራት ከቢሮ መጥቶ ሰውዬው ሲወስደኝ ወደ ቤታቸው በቃ በጣም ደነገጥኩኝ። ያለሁበት ዓለምና ሰዎቹ ያሉበት ዓለም አንድ አይነት አልመሰለኝም። በቃ ያለሁት በቃ የሆነ ስሜት ተሰማኝ። ከዛ ላይ ያለቅሳለሁ፣ ናፍቆቱ ምኑም በጣም ተደነጋግጬ ነበር። ከዛ ላይ ደግሞ ስደት የመጀመሪያ ነው። ከዛ ላይ ልጅ ነኝ እና አልሙሂም ከቤታቸው ገባሁ ማለት ነው። ከቤታቸው ስገባ ካቀረቡልኝ ምግብ ሁሉ ከሰጡኝ ምግብ ሁሉ ያወቅኩት ሀብሀብ ነበር። ሀብሀብ ተልትለው እንደዚህ ሰንጥቀው ሰጥተው ነበር። እሱን ነበር ያወቅኩት ማለት ነው። መጀመሪያ ላይ እሱን ሀብሀቡን አንስቼ በላሁ ማለት ነው። እና የሴትዮዋ እናት ነበረችና እና ልክ ያንን ሀብሀቡ ምናምኑን ሁሉንም ከበላላሁ በኋላ ከቀማመስኩ በኋላ ወዲያው በገባሁ በማግስቱ ማለት ነው ወደ እናቷ ቤት አስቀምጣኝ ሄደች ማለት ነው ሴትዮዋ። ከዛ ከእናቷ ቤት ልጠፋ በገባሁ ልክ በሶስት ቀኔ ምክንያቱም እኔ አይደለሁም ወጥቼ ለመለወጥ ምናምን አይደለም፣ ብቻ የሆነ ነገር የኛ ሰው ዝም ብለው ከሚሰሩ መቀላቀል ነበር የምፈልገው። በዛን ሰዓት እንደምታዩት እንዳሁኑ ቀላል አይደለም። ስልክ ቁጥር ራሱ የለንም። ስልክ ቁጥር ደብቀን ነው የምንይዘው፣ እንኳን ስልክ ማለት ነው። እንዳሁኑ ቀላል አይደለም። እና ልክ እንትን ስል ሰወጣ ልጁ ያየ መሰለኝና ተመለስኩ። አልሙሂም ልክ ከእጃቸው በገባሁ በስድስት ቀኔ ጠፋኋቸው። እና ስጠፋ የሆነ ታክሲ ከመንገድ ላይ አቆመና ግቢ ያለኝ። አባያ ምናምን ራሱ አልለበስኩም ነበር፣ ኖርማል ነበርኩኝና እብድ ነው የመሰልኩ። እብድ መስዬ ይሁን ብቻ አላውቅም። አሁን ከመኪናው አስገባኝና ሲወስደኝ ምን መሰላችሁ? እዚህ ላይ ነው የሚያስቀው። እና ባለትዳር ነሽ ምንድን ነሽ ብሎ ሲያስረዳኝ ምን ብዬ ባሳየው ጥሩ አግብተሽ እንዲዛ ነው ሲንግለሽ ምናምን ይሄን ያኔ በእንግሊዘኛ ነው የተጠቀመው። ባለ አግብተሻል አላገባሽም ብሎ ጠየቀኝ ማለት ነው። አግብተሻል አላገባሽም ምናምን ብሎ ሲጠይቀኝ በሚያስቅ መንገድ ያሳየሁት ማለት ነው። እንዲሁ ወላሂ ሳስበው ነገር በጣም ያስቀኛል። እና አግብተሻል አላገባሽም ምናምን አለኝ። ያኔ እንግዲህ እነሱ ይሄን ኖርማል ጥያቄ ነው የሚጠይቁት። እና በጣም ሳቅኩኝ። በጣም እንደው አሁን እና እንደዛ ብዬው አስረድቼው እሱማ ሳዝኜው ውረጅ ብሎኝ ከሆነ ቦታ አያወረደኝና አልሙሂም በዚህ ተመሻሽቶ ስልክ ቁጥር በራሴ በቅንጭላት ያውቅ ነበር። ደወልኩኝ ከቤተሰብ ምናምን። አልሙሂም ታክሲ ታላከልኝና ወደ ቤተሰብ ተቀላቀልኩ ማለት ነው። እና ከዛ ተመልሰ ከዛ ልክ ወጥቼ ልክ መጥቼ እዚህ ስራ እንደገባሁት ደግሞ ምን ይፈጠር ጥሩ መሰላቸው? እንደ አለማወቅ የሆነ ቋንቋ አሁን እኮ በቃ ያሁን እኮ መሻአላ ናቸው። ያሁኖች እኮ መሻአላ ናቸው። በስልክ መጠየቅ ይችላሉ። በቃ ከዛሬ 6 ዓመት ወዲህ የሚመጡት ብዙዎቹ ስልክ ይዘው ነው የሚመጡት። በቃ እና ሳቄን እኮ መቆጣጠር አቃተኝ እና እዚህ መጣሁ ማለት ነው። እዚህ ስራ ገብቼ ከስራ ቦታ
እንደ አጋጣሚ እህቴ ጋር ነበር የምሰራው ማለት ነው። ፎቅና ምድር ሆኖ የአማትና የምራት ቤት ነበር የምሰራው እና እሷ ላይ ናት። ቤቱ አይደለም የሴትዮዋ እናት ቤትና እኔና እሷ ከእህትና ከወንድም ቤት ነው የምንሰራው። የእሷ ሴትዮ ወንድሟ ሰራተኛ ነኝ እኔ እና ሴትዮዋ ለመታረስ ነው የመጣየው። ኖርማል የምንኖረው ከላይ ነበር በሰዓቱ እና ስራ ገባሁኝ። ሰዓ 40 ተነሽ አለችኝ። ተዋት ማለት ነው። ሰዓ 4 ተነሽ በኢትዮጵያ ሰዓ 4 ተነሽ አሁን ተኝ ብላ አስተኛችኝ። ልክ ወዲያው ተኝቼ ማለት ነው። ሰዓ 4 ተነሽ ብላኝ ተኝቼ ወዲያው ተኝቼ ብዙ የተኛው መሰለኝ እና ስንት ሰዓት ብንሳ ጥሩ ነው? ባዮ ጀዋሌ ሰዓ 40 ብሏል። 4 ሰዓት ብሏል። ሌሊት ነው በኢትዮጵያ አሁን 10 ሰዓት ምናምን ሲል እንግዲህ በዚህ ሀገር ገና ሌሊት ነው ማለት ነው። እና ሰዓቱን አይና ማለት ነው ተነሳሁ። ሌሊት ተነስቼ ሙክንሳውን ከፈትኩት የእንትኑን ሙክንሳ ካረበስ ሸቅል ሰውየው ፎጣውን ታጥቆ ወጣ። ፎጣውን ታጥቆ ወጣ ሰውየው ማለት ነው። እና ምንድነው ምናምን አብዲሽ አንደንች መጅንነሽ ምናምን አለ እና ሰዓ 40 ብለሽኛል። ሰዓቱን አሳየው እና ሰዓቱን ሳሳያት እሷ ምን ብትል ጥሩ ነው አሁን እኮ አይደለም ማለችኝ። እኔ እንድልግባባ አልቻልኩም። ሄድኩኝ ከላይ ወሰደችኝ። አማራጭ አጣች ማለት ነው። እነስ ጧጧት እናንተ የቀሰቀሳችሁ ስደዷት ብላ ለእህቴ ቁልፉን ሰታ የቤቷን ቁልፍ እንዳናንኳኳ ሰዓ 10 እንዲገባ ከቤት ማለት ነው። ቁልፍ ይዤ ከእህቴ ሄድኩኝ ከላይ ማለት ነው። ሰዓ 40 እየቀሰቀስኳቸው ሰዓ 40 ሌሊት ሰዓ 40 ማለት ነው ከፈጅር በፊት እሷ የምትለኝ ግን ሌሊት ነው። እና ሰዓቱ ግልብጥ እያለብኝ እያስረዳችኝ ደግሞ ብዙ የተኛሁኝና ያለፈ በቃ የሆነ አላዴ ለመወሳዋስ የሚባለው ነገር እንደዛ እየሆነ በጣም እንደዛ ስረብሻት እኔንም ቁልፉ ጋር ከላይ ትልከኝ ጀመር ማለት ነው። ልክ የመኝታ ሰዓት ስደርስ ላይ ሄደሽ ተኝ ትለኛለች። ላይ ሄጄ ተኝቼ ስመለስ ደግሞ ከፍታልኝ ሄቴ እገባለሁ ከከላይ እና ይሄን ይመስላል ልጆችዬ። ብዙ አይነት ገጠመኞች አሉኝ እና ሶስተኛው ገጠመኝ ምን መሰላችሁ? ትንሽ ቋንቋ ለምጄ ስልክ ምናምን እያወራሁ ነበር። ስልክ እያወራሁ ነው። ስልክ መደዋወል ጀምሬያለሁ። ትልቅ ስልክ ገዝቼ ምናምን እያወራሁ ነው። ስልክ እያወራሁ ነው አልሙሂም እና ሮመዳን ሰዓት ነበር። አፍጥር በኋላ ስልክ እያወራሁ ልክ ከበራችን ቆርቁረው ስጋ ያስቀምጠዋል። ስጋ ያስቀምጠውልናል ማለት ነው። እንዲህ ሰደቃ የሚባል ነገር አለ አይደል? ሮመዳን ያን ስጋ አንስቼ ይጀሳል። ሴትዮዋ የእሷን ክላስ አልፌ ነበር። ቤቱ ፎቅና ምድር ነው። የእሷን ክላስ አልፌ ነበር ወደ እንትኑ የሚሄደው ማለት ነው። ፊላ ነው ቤቱ እና ነይ ቶሎ አፋዛውን ይሄን ይዘሽ ሂጂ አለችኝ። ምን ለማለት እንደፈለኩ ይገባቸዋል። ካጀማማ አለችኝ። ምን ነው ስላት ይሄን አፋዛ ይዘሽ ሂጂ አለችኝ። እሺ አልኳት። ስልኩ በጆሮ ያለ ማለት ነው። ያንን አፋዛ ይዘሽ ሂጂና እሱ ዝባለጣ አለች። በአንድ እጃ ያስቆፋዛውን ማለት ነው። አፋዛው ኖርማል በእጅ አይደለም፣ በፌስታል ቋጥረዋለች። ከፌስታል ከታ ያፋዛው ኪሳላ አይደለ የራሱ ከታ እዛ ውስጥ ቋጥራ ነው የሰጠችኝ። የህፃኑ ልጅ ማለት ነው። ስጋውን በአንድ እጄ ዳይፐሩን በአንድ እጄ ይዤ ወደ ኩሽና ሄድኩ። ይዤ ሄድኩ ማለት ነው። ዘባለች ምን እንደሆነ እስኪ ገምቱ። ምን ታደርገዋለች ብላችሁ ይቻላችሁ? ምን አሰባችሁ? እና ያንን አፋዛ አንስቼ ይዤ አፋዛውን ከፍሪጁ ዶልኩት። ከፍሪጅ አስገባሁት አፋዛውን ማለት ነው። እንደው ቋጠረ እንትኑን ስጋውን ዝባላው አስገባሁት እና
በዛ በነገ ጧቱ ለፍጡር ሊሰራ ያንን ስጋውን ሽውና አውጪውና ነግየው አለችኝ። ነግዩ ስጋውን አለችኝ። ያንን ስጋ ባገላብጥ ያንን ፍሪዘር እንዳላ እንትን ሳይው ሁሉም የለውም። ደግሞ እኮ ዝም አላለኝም። እንዴት አገላብጠዋለሁ እንዴ ብዬ ለካ እኔ ያ ስጋ ዙባላ ጨምሬ አፋዛውን ነው እዛ አስገባሁት። ወደ ወዲህ ስል የሆነ ሌላ ቁጥር ነው የመሰለኝ። አፋዛው ራሱ ከረኑ እንትን የመጨባ ነገር ነው። ጭብጥብጥ ብሎ ኪስ አለው። አንደኛ ነገር ሌላ እቃ ነው የመሰለኝ። እነሱ ቁጥጥራቸው ስለማያልቅ ማለት ነው። እና ከዛ ትዝ ቢለኝ አፋዛው ምናልባት ያስገብቼው ይሆን እንዴ ብዬ ወደ ወዲህ ስል ሳየው ፍሪጅ ውስጥ አለ። ትልጅ ብሏል ማለት ነው አፋዛው። አፋዛው ትልጅ ብሏል። ስጋውንም ጧት አውጥቼዋለሁ ማለት ነው። ጥየዋለሁ ጧት። ምክንያቱም ረመዳን ከመተኛታችን በፊት ፈጅርን ሰግደን ወይንም ከሱር በኋላ ነው ዝባላ የምናወጣው እና ከሱር በኋላ ጥየዋለሁ። ለፍጡር ነው ሲፈለግ የታጣው خلاص ቀረ ማለት ነው። ከራሷ ስጋ ከሌላው ስጋ እሷ ታውቀው አወጣው። ያን ስጋ ዝባላ ገብቶ ቀረ ማለት ነው። እና እናንተስ ምን እንደገጠመኛላችሁ? የኔ ቀላል ብቻ ይሄ ብቻ አይደለም። እንዲሁ ሳስበው ትዝ ሲለኝ ከሚያስቀኝ ነገርና እንዲሁ የሰው ልጅ ምን ያህል ሁሉም በማያውቀው ቋንቋና ከማያውቀው ሀገር ሲሆን ይደነባበራል ብዬ የሚያዝንበትም ነገር የሰው ልጅ ከሀገሩ ሲወጣ የቱንም ያህል ደፋር የቱንም ያህል እውቀት ቢኖረን የቱንም ያህል እንትን ብንል እንትን ያኔ መደነባበር አይቀርም። አንደኛ ልጅ ስንሆን ህፃን ከሆን ማለት ነው። አሁን ሰዓት እኔ አሁን እንደዛ እንዳሁኑ ቢሆን ማለት ነው አሁን የሚመጡት አሁን ጠለብ ከከፍቶ ከሚመጡት ማለት ነው ደህና ነው። ያሁን ከ4 አመት ከ6 አመት ወዲህ የሚመጡት ጠለብ ስልክ ይዘው ነው የሚመጡት። ያለው ስልክ ይዞ ነው የሚመጣው። የሌለው ስልክ ቁጥር ይዞ መውቶ ልክ ወር ደሞዛቸውን እንዴት ተቀበሉት? ኖርማል ስልካቸው ነው የሚገዛላቸው። ተሳሳኩኝ። ልክ እንደገቡት ስልካቸው ነው የሚገዛው። የወር ደሞዝ ተቀብለው ስልክ ነው የሚገዙት። ገብቷቸው አይደለ? ቶሎ እንደገቡት የሚገዛላቸው የሚገዙ አረቦች ባይኖራቸው በራሳቸው ደሞዝ ይገዛሉ። እና እንደኛ እና በመጨረሻ የምነግራችሁ ነገር ማለት ነው ቢኖር በፊት ሰዓት ኮንትራት መጥፎ ነበር። አሁን ደግሞ ኮንትራት በጣም አሪፍ ነው። ኮንትራት የምትሰሩ ልጅ አርፋችሁ ስሩ። እንደ ኮንትራት የሚሆን የለም። አሁን ደግሞ መጀመሪያ ኮንትራት እነሱ ራሱ በጣም ያሰቃዩ ነበር። አሁን ሰዓት ደግሞ እኛ ነው ማሰቃየት የያዙት ማለት ነው። እና ኮንትራት የምትሰሩ ልጆች ጥርሳችሁን ነክሳችሁ ኢላ መጥፎ ካልሆኑባችሁ በስተቀር ብር አነሰብን ብላችሁ እንዲያትወጡ ራሱ መጥፎ ጦርነታቸውን ለማየት አልችል ብላችሁ ይሆናል። ራሱ ከቤታችሁ ስትቀመጡ ብዙ እታችሁ ስላላያችሁ እና የመጨረሻ መልእክቴ የምላችሁ አርፋችሁ ስሩ ነው የምላችሁ። ገብቷችኋል? አርፋችሁ ስሩ። ኮንትራትን የሚነካ የለም። አሁን ሰዓት ሙስታሂል። እኛ ውጭ ያለን ልጆች ሌላ ምን ትርፍ የለንም። በ2 ነው የሚሰራው። እዛ ላይ ቤት ኪራይ አለ። እንደው የምነግራችሁ በአጠቃላይ እንዳትጠፉ